ጋር የለንደን ክለብ ብሎ ቀልድ የለም ለንደን ያለው አንድ ክለብ ነው ማነው እሱ አርሰናል ማነው እሱ አርሰናል አንድ እናት ወለደች ቡድን እናት ወለደች ማናውጣው ለንደን ይስብሉ ምትለው ነገር ገብተራት ብላ ወረኛ ስታወሩ እንዳልሰማ አርሰናል ብቻ ነው ለንደን ውስጥ ያለው ትገባለህ ሌላ ማንንም የለም ትታረዳለህ ይላል አባቴ ተጸዳዳውብህ አስቀሰምኩ ኩኩሬላ ስላልገባ ነው ኩኩሬላ ስለሌለ ነው ኢስታፋው ስለሌለ ነው እንጂ ታሸንፊ ነበር እንዴት ሰው 11 ጨዋታ ሙሉ ምክንያት ይፈልጋል ወር ሰከደስ ማንም ነው ማቆመን ገባሽ አይደለ ጀሞ እንደተለመደው ጀሞ ምንም እኮ አዲስ ነገር የለም ምንም የሚፈጠር ነገር የለም ከሪቻው ጋር ስትጫወት ምንም የሚፈጠር ጉዳይ የለም አባቴ እንደተለመደው ተሰጥቷታል ጀሞ የሚገባን 3 ነጥብ ጀሞ የሚገርም ድል ወደ 5 አርገናል ዲቻውስ ጨንቆ ነበር በቀካሮቶ ለምን በአንድ ተጫዋች አርሰናል አሸንቅም እኛ ምን ፈልገው 3 ነጥብ 1 2 3 አለቀ
ሌላው ገደል ትገባታለህ። አፍህን ስከፍት ትኖራታለህ። የሚገርም ድል ዛሬ ማጋሌሽ ምን አይነት በረኛ ነው? ወልደር ክላስ በረኛ እና ራያ ቃንዴላ ራያ የሚገርም ጭዌ ደግሞ የሚገርም ጭዌ ዓለም እንዳለ ፍሬውን ይዞ ሲቋጠር እኛ አለን ለአርሰናል እኛም እንቋጥራልና ለአርሰናል የሚገርም ጨዋታ የሚገርም ድል አመት ከአርሰናል አልፍም። ተማመኑ ደግሞ ተማመኑ። ዛሬ የሚገርም ድል ተከታታይ ሁለት ጨዋታ ይጥላሉ ተብሎ ሁለቱንም ለንደኖች አበረናቸዋል። ይመቸን። በዚህ አመት የአርሰናል በቃ ምንም ማድረግ ይቻላል። አርሰናል ተጫውቶ አሸንፏል። በቃ እና ኤፍሲ በቃ ኢንኮርና ምን እንደምናደርገው አናውቅም። እናውቀዋለን ምን እንደሚፈጠር አግብቶ እንሸነፋለን። ያለን አማራጭ ምንም ነው። በቃ ቼልሲ ጥሏል። ቶፕ 4 ነው። ገለል ታረጋዋለህ። ሻሺም ቀጣይ እኛ ራሳችን ገላልጠን እንገባለን። በቃ ግን አርሰናልን ይመቻል። ዛሬ አሪፍ ጨዋታ ነበር። አዲዮስ ነበር ያየነው። ይኸው ኢቨንቱ ራሱ ቀውጢ ነበረ። የመጣችሁ ሰዎች እናመሰግናለን። በቃ ይመቻችሁ። አርሰናል ይመቻችሁ። ገነርስ እንደውም ሶስተኛው ዓለም ጦርነት ይነሳ። በቃ እንግሊዝም አለችበት። በቃ አረ ወያላ ቼላው ቆይ ምንድነው? በእናትህ ስነ ዜጋ ስነ ምግባር አልተማራችሁም እንዴ? ተቆንጣችሁ አላደጋችሁም እንዴ? ምንድነው? ኔቶ አፈር ያስበላ ወያላ መቀለጃ አደረከኝ። ምንም አጣመጣም ወያላ ምትበላ መስሏል። እሺ የቅዘኑ ነገር እንዴት ሆነሽ? ረሳሽ? ቼላው ምንድነው? ቀዝናለና ታሪሽ ቢያንስ እንኳን አትሸኑም። አሎ ቼላውን ቤቴ ላይ ጠርቼ ተጸዳዳሁበት። ይችላል አርሴ ይችላል ምንም ማለት አልችልም። አርሰናሎች እንኳን ደስ አላችሁ። ኔቶ እና የመሳሰሉ ተጫዋቾች ግን ነገ እንዳላያችሁ፣ ካሁን በኋላ እንዳላያችሁ። መቅዘለቅ ካንዲ ነው። ስሜቱን አወቅኩት። ቼላው እንደለመደው ወስጄ ለጠፍኩት። በቀይን የወጣብኝ ሲል እንዳልሰማው፣ ካልሰማ ንገረው ከሰማ ድገመው። ለንደን ሁሌም ቀይ ናት ቢመርም ዋጠው። እናንተ እንዴት ነው ግን ፖፖን እያሰቡ መጫወት ደስ የሚለው? እንዴ ስሜቱ እንዲህ ነው እንዴ? እኔ እኮ ያን ሁሉ አመት ደርሶ መልስ ጧ ሳረግ እኮ ማለት ነው ትዝ ብሎኝ የማያውቅ ለካ ይቻላል ለካ ማሪ። እኔ ለአንተ ክለብ ማለት ነው እኔ ለቼላው ማለት ነው አጥቂ ክንፍ ምናምን አልጠቀምም። በተከላካይ ጽድት ተባለ በተከላካይ ኦንጎል ለአንተ ሰጥቼ እኔ በተከላካይ። ደጋፊዎች የምስጋናና የይቅርታ ቪዲዮ እየጠበቅን ነው። አዎ ስለቋጠራችሁብን የይቅርታ ቪዲዮ ነጥብ ስላስጣልላችሁ ደግሞ የምስጋና ቪዲዮ በ24 ሰዓት ውስጥ ቢሆን ደስ ይለናል። ከቻላችሁ በ12 ሰዓት ውስጥ ካልሆነ ደግሞ በ24 ሰዓት ውስጥ። ዘንድሮማ በላ ነው። ዴቪድ ራያን አይተህ ሳንቼዝ የሚባለውን ደንቆሮ በረኛ ማየት በጣም ያሳዝናል። ለቼልሲ ደጋፊዎች በጣም ነው ማዝነው። ሳንቼዝ የሚባለው በረኛ እናንተ ስለሆነ ዴቪድ ራያ ልትኮሩ ይገባል። ያርሰናል ደጋፊዎች ከዛ ውጭ ማለት የፈለገው በ10 ተጫዋች ይቀጥቀጥ አርሰናል ዛሬ የማይገባውንም ውጤት ይዞ ይሄድ በሜዳው ማለት ነው። ከዚህ በኋላ 29ኛ ሳምንት ነው ያራዳል። እንዴትም ሆነ ጨዋታዎችን ማሸነፍ ነው ወሳኙ ነገር። ከዚህ በኋላ ያሸንፋል አያሸንፍም የምንመለከተው ሆኖ ሳለ ግን ደግሞ እንዴትም ሆነ ማሸነፍ በዚህ ሰዓት ወሳኝ ነገር ነው ማለት ነው። የሚገባውን አስፈላጊ ሆነ 3 ነጥብ ነው ይዞ ይሄድ። ቼልሲ ሰጥቶታል። ቀይ ማየት ግን ቼልሲ የሚባለው ቡድን ግዴታው ነው። ከጨዋታ ቀይ ማየት ግዴታው ነው። ይሄ በጣም ያሳዝናል። ቢስሚላህ የሚኬል አርቴታው አርሰናል በለንደን ደርቢ ቼልሲን በማሸነፍ የሊጉ መሪነቱን አጠናክሯል። ቪዲዮውን ኮፒ ሊንክ ፖስት ላይ በማድረግ ጀምሩት።
ዛሬ አርሰናል ወሳኝ 3 ነጥብ ማሳካት የቻለው። በመጀመሪያ የአርሰናል ደጋፊዎች እንኳን ደስ ያላችሁ። እንደምታውቁት አርሰናል በተከታታይ የለንደን ክለቦች ጋር ጨዋታ ስለነበረው ለንደን ጨዋታ ስለነበረው በዛ ይፈተናል ተብሎ ታስቦ ነበር፣ ግን በድል ተወጥቶታል። በእርግጥ ሚኬል አርቴታ ከመጣ በኋላ የለንደን ክለቦች በጣም ቀለውታል። ቸልሲ ራሱ አርሰናልን ካሸነፈ በጣም ቆይቷል። አሁን ድል ብቻ ነው። ዛሬም አሸንፎት 3 ነጥቡን አሳክቷል። የሊጉ መሪነቱ ላይ ይበልጥ አጠናክሯል። በእርግጥ ሲቲ ቀሪ ጨዋታ አለው፣ ግን ያ ወደፊት ነው የሚሆነውን አናውቅም። አሁን ግን በ5 ሆኗል ጋቡ። ወደፊት አቻ ይውጣ ሲቲ ይሸነፍ ያሸነፍ አይታወቅም። አሁን ግን ዛሬ ወሳኝ 3 ነጥብ አግኝቷል። በጨዋታው ላይ ትንሽ ተቸግሮ ነበር። ሂንካፒ ራሱ ላይ አስቆጥሮ ነበር። ሂንካፒ እኔ ራሱ ላይ ቢያስቆጥርም በጣም ጥሩ ፐርፎርማንስ ነበር ሲያሳይ ነበር ብዬ አስባለሁ። ከዛ ፊት ትንሽ ያቺ የዴክላን ራይስ ፔናልቲ ተከልክላ ስለነበረ ወደ አሁኑ ጎል ተቀይሮ ጎሉ መቆጠሩ ጫና እንዳይኖረው ዳኛው ላይ ምናምን ትልቅ ቅሬታ ይነሳ ነበር ብዬ አስባለሁ። ግን አርሰናል ዛሬ ጣፋጭ 3 ነጥብ ማሳካት የቻለው የቼልሲ ተጫዋቾች አሁንም እንደተለመደው ቀዩን አይተውታል። እኔ ቀይ ካላዩ አበል የሚሰጣቸው አይመስለኝም። በቃ ተፎካከረው ሰው ቀይ ለማየት እንዴት ይሯሯጣል? ነጩም ጥቁሩም አንድ አይነት ናቸው። በቁጥር ነው የሚለያዩት። እዛ ቤት ይገርሙኛል። እኔ ስካውቲንጉ ማን እንደሆነ አላውቅም። እጣ ደርሶት ይሁን የሚያመጣቸው ማየት የተሳነው ሰው ነው የሚመስለኝ። በቁጥር ነው የሚለያዩት። እውነት ነው የምላችሁ። በጣም አቃጣይ ናቸው። በጣም በእርግጥ በአርሰናል መሸነፍ የሊጉ መሪ ነው። አርሰናል ትልቅ ክለብ ነው። እሱን ያሸነፈው የሊጉ መሪ ነው። ግን በዚህ ያህል እንደዚህ በቃ እንደውም እኮ አርሰናል አልቀጣ ብሏቸው ነው እንጂ ስንት በረኛው ይሳሳታል፣ ተከላካዮች ይሳሳታል። 3-4 ተጫዋች ነው በቃ ከቸልሲ በቃ ለቸልሲ ቋሚ መሆን የሚችሉ። እውነት ነው የምላችሁ። አሁን ፔድሮ ኔቶ እንደው ለልጅ ልጆቹ የሚነግረው ትልቅ ኩራት ነው። ይሄን ቸልሲን የመሰለ ማሊያ መልበሱ ትልቅ ክለብ ነው እኮ ቸልሲ እና ልጆቹ በጣም የሚያቃጥሉት። ግን አርሰናል ወሳኝ 3 ነጥብ ማሳካት ይችላል በለንደን ደርቢ። የአርሰናል ደጋፊዎች በድጋሚ እንኳን ደስ ያላችሁ። በጨዋታ ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። የቆመ ኳስና አርሰናል ባልና ሚስት ሆኗል። የአራዳ ልጆች ዋቴቨር ዘዌዘር የሚለውን ዋቴቨር 3 ነጥቡን አምጣ ሆኗል። ዛሬ አራዳ ልጆች በየትኛው መንገድ ወደፊት እንጂ ወደ ኋላ ትቷል። አርሰናል የአራዳ ልጅ ነገሮች እየመረሩ ሄዷል። አሁን 5 ነጥቡን አስጠብቋል ማለት ነው። ከዚህ በፊት ሊቨርፑል ፕሪሚየር ሊጉን ሲበላ አሊሰን ቤከር ነበረው። ማንቸስተር ሲቲ ሲበላ ኤደርሰን ነበረው። አሁን አርሰናል ዴቪድ ራያ ያለው ምን አይነት ግብ ጠባቂ ነው? ያራዳ ልጆች ዛሬ ብቻውን 17 የነበረ ግብ ጠባቂ ነው። ሜዳ ውስጥ እንደ ልቡ ከየት የሚምጣ ኳሱ ለማውጣት የማይቸገር ስልብ ነው። ዴቪድ ዳያ ትዝ ያለው ሰው ኮሜንት ላይ የምፈልጋችሁ ዴቪድ ዳያ ነው። ዛሬ ሲያስታውሰን የነበረው ራያ ማለት ነው። አያወጡ የሚባሉ ኳሶችን ነው ሲያወጣ የነበረው ነበርና አርሰናሎች ለዋንጫ እያደረጉ ያሉት ግስጋሴ ያስቀጥለዋል ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁ አዳዲስ ሰዎች ፎሎ ማድረግ ተቀላቀሉ። በደም ሼር ኮፕሊንክ ይደረግ። ይመቻችሁ።